የህወሓት መሪዎችን ወደ ዋሻ ያስሮጡት የኢትዮጵያ አዳዲስ ድሮኖችና አስገራሚው የአየር ላይ ቆይታቸው። በዚህ ጊዜ አንዲት ሀገር ሉዓላዊነቷና የውስጥ ሰላሟን አስጠብቃ እንድትኖር ከምድር ጦሯ በላይ የአየር ኃይሏን ማጠናከር እንደሚገባት ሳይታለም እየተፈታ ነው። ሀያላን ሀገራት ረጅም ርቀቶችን ተጉዘው ድንበር ከማያጋሩት ሀገራት ጭምር ለሉዓላዊነቴ የከፈትኩት ጦርነት ነው እያሉ ጦርነቶች ሲከፍቱ ማየት እየተለመደ መጥቷል። ላብነትም ከቅርብ ወራት በፊት ተከፍቶ የዓለምን 1/5 የሚሆን የነዳጅ ማመላለሻ መስመር የሆነውን ሆርሙዝን እስከ ማዘጋት ደርሶ መላው ዓለምን በአንድ ላይ ያስጨነቀው አሜሪካ ከ9000 ኪሎ ሜትር ወይም ከ5000 ማይል በላይ በመጓዝ ኢራን ላይ የከፈተችው ጦርነት የሚጠቀስ ነው። ታዲያ ይህ ከባድ ጦርነት በእግረኛ ጦር ሳይሆን ዓለም በደረሰችባቸው ዘመናዊ ድሮኖች፣ ጀቶችና ሚሳይሎች እየተካሄደ ያለ ጦርነት መሆኑ ሊሰመርበት የሚገባው ጉዳይ ነው። ታዲያ ሀያላን ሀገራት ከራሳቸው መጠቀሚያነት አልፎ ሌሎች ሀገራትም እነዚህ ድሮኖችና ውድ ጀቶችን ለቀሪው ዓለም ለገበያ የሚያቀርቡ ሲሆን ከነዚህ ተጠቃሚዎች መካከልም አንዷ የምስራቅ አፍሪካዋ ግዙፍ ሀገር ኢትዮጵያ ሆና ከቅርብ ጊዜያት ወዲህ ብቅ ብላለች። ኢትዮጵያ በወታደር ብዛት በአፍሪካ ቀዳሚዎች ተርታ የምትሰለፍ ሀገር ስትሆን በአየር ኃይል ብቃቷም የቀደመ የበላይነቷን ለመያዝ አበክራ እየሰራች ትገኛለች። የኢትዮጵያ አየር ኃይል የደረሰበትና እያከናወናቸው የሚገኙ ተግባራትን ከወራት በፊት የአየር ኃይሉ 90ኛ ዓመት ባከበረበት ወቅት ያሳየ ሲሆን በዛን ወቅት የታዩት አዳዲስና ዓለም የደረሰባቸው ዘመናዊ የጦር መሳሪያዎች በኢትዮጵያ እጅ ታይተው በርካታ የኢትዮጵያ ጠላቶች መደንበራቸው ይታወሳል። ታዲያ የኢትዮጵያ አየር ኃይል ከቀናት በፊት ለውስጥም ለውጭም ጠላቶች የእግር እሳት እንደሆነ ያስመሰከረበት የተሳካ የድሮን ጥቃት ኢትዮጵያን ለመበጥበጥ የጋራ ጥምረት በፈጠሩት ህወሓትና ሻዕቢያ ላይ መፈጸሙ ይታወሳል። ኢትዮ ኤርትራ ድንበር ጠባቂ የሀገር መከላከያ ሰራዊት እንደሌለ የገለጸው የሀገር መከላከያ ድንበሩን ግን በድሮን አጥሮት እንደሚገኝ ገልጿል። ታዲያ ድንበር 24 ሰዓት በንቃት መጠበቅ እንዳለበት የሚታወቅ ሲሆን በተለይ እንደ ኤርትራ አይነት ጎረቤት ላለው ሀገር ደግሞ ላፍታ አይን መክደን መዘዙ ከባድ እንደሆነ እየታወቀ እንዴት በድሮን ብቻ ይጠበቃል የሚሉ በርካታ አስተያየቶች ይሰማሉ። ነገር ግን ከሰሞኑ አየር ኃይል የፈጸማቸው የተሳኩ የድሮን ጥቃቶች እነዚህን አስተያየቶች ውድቅ ያደረጉ ሲሆን አየር ኃይሉም 24 ሰዓት ድንበር መጠበቅ የሚያስችለው በርካታ ዘመናዊ ድሮኖችን እንደታጠቀ ተገልጿል። እኛም በዛሬው ጥንቅራችን ኢትዮጵያ ድንበር የምትጠብቅባቸው ድሮኖች የትኞቹ ናቸው፣ የተለየ የሚያደርጋቸውና የኢትዮጵያ አየር ኃይል እንዲተማመንባቸው ያደረገው ነገር የሚለው ልንመለከት ወደናል። ላይክና ሼር እንዲሁም ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ጥንቅሩ ተሻገርን። የሰሜን ኢትዮጵያ ወታደራዊ መልክዓ ምድር በከፍተኛ የቴክኖሎጂ የበላይነትና በተራጀ የሎጂስቲክስ አቅርቦት እየተቀየረ መምጣቱ የቅርብ ጊዜ ኩነቶች ያሳያሉ። በተለይም የኢትዮጵያ አየር ኃይል በትግራይ ክልል እያካሄደ ያለው ያልተቋረጠ የድሮን ቅኝትና ተከታታይ ጥቃቶች ጦርነቱ ከምድር ውጊያ ይልቅ ወደ አየር የበላይነት መሸጋገሩን በግልጽ የሚያመለክት ነው። ከቅርብ ጊዜው የድሮን ጥቃት የሎጂስቲክስ ፍሰትና የመሰረተ ልማት መስፋፋት ጀርባ ያሉት በቅርቡ በሳምንቱ መጨረሻ የተፈጸመውና 12 ተሽከርካሪዎችን ያወደመው የድሮን ጥቃት የኢትዮጵያ መንግስት ኃይሎች ኢላማቸውን በከፍተኛ ጥንቃቄ የመምረጥ አቅም እንዳላቸው ያሳያል። ጥቃቱ ያነጣጠረው በፖለቲካና ወታደራዊ አመራሮች ላይ መሆኑ በተለይም በጸለምት አርሚ 11 እና በማይጨው አርሚ 35 አመራሮች ላይ የተቃጣው ቅኝት ድሮኖቹ ከፊዚካዊ ውድመት ባለፈ ከፍተኛ የስነልቦና ጫና ለመፍጠር እየተሰራባቸው መሆኑም ያሳያል። የኢትዮጵያ አየር ኃይል የጦር መሳሪያ ስብጥር በአሁኑ ወቅት እጅግ ዘመናዊ ከሚባሉት የሰው አልባ አውሮፕላኖች ተርታ የሚመደብ ነው። ኢትዮጵያ የታጠቀቻቸው ድሮኖችም ረጅም ርቀትና ረጅም ከፍታ መብረር የሚችሉ እንደሆነ እየተነገረ ይገኛል። ከነዚህ መካከል አንዱ የቱርክ ባይራክተር ቱቢቱ ሲሆን እንደ ባይራክተር ቱቢቱ ያሉ ድሮኖች እስከ 12.2 ኪሎ ሜትር ከፍታ ላይ በመብረር ቅኝት ማድረግ መቻላቸው ከምድር ላይ ከሚተኮሱ አብዛኞቹ ጸረ አውሮፕላን መሳሪያዎች ኢላማ ውጭ ያደርጋቸዋል። እንዲሁም ከፍተኛ የሆነ የማጥቃት አቅም ያላቸው ሲሆን ድሮኖቹ ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ትክክለኛ ኢላማ መምቻ ቦምቦችንና ሚሳይሎችን መሸከም መቻላቸው ኢላማዎችን በነጥብ ፒንፖይንት አኩሬሲ ለማውደም ያስችላቸዋል። የቆይታ ጊዜን በተመለከተም ከቻይና ዊንግሎንግቱ እስከ ቱርኩ ባይራክተር አካንቺ እና የሩሲያው ኦሪዮን ኢ ያሉ አብዛኞቹ ድሮኖች ከ24 ሰዓት በላይ በአየር ላይ መቆየት መቻላቸው የ24/7 የክትትል ላይን አምብሊንክ ኤስ ስትራቴጂን በክልሉ ላይ ተግባራዊ ለማድረግ አስችለዋል። ድሮኖችን በአየር ላይ ለማቆየት ያልተቋረጠ የሎጂስቲክስ ድጋፍ የግድ የሚል ሲሆን ከዩናይትድ አረብ ኤምሬትስ አልሪፍ፣ ሲዩሃን እና ዛይድ ቤዞች ወደ ኢትዮጵያ ቦሌ፣ ቢሾፍቱና ባህር ዳር የሚያደርጉት ያልተቋረጠ የጭነት በረራ
ሙከራዎች አዲስ አበባ ያላትን ጠንካራ የውጭ ዲፕሎማሲያዊና ወታደራዊ አጋርነት ያሳያሉ። ይህ የሎጂስቲክስ ድልድይ የጥይት የተተኪ ዕቃዎችና የቴክኒክ ድጋፍ ፍሰት እንዳይቋረጥ ዋስትና የሚሰጥ ነው። በጣም ትኩረት ከሚሹ ጉዳዮች አንዱ በባህር ዳር የሚገኘው የድሮን ማረፊያ ሚሊታሪ አፕሮን በአጭር ጊዜ ውስጥ ከ1 ወደ 3 ማደጉ ነው። ይህ የመሰረተ ልማት መስፋፋት የሚያሳየው ደግሞ የዘመቻው መስፋት ሲሆን በአንድ ጊዜ ብዙ ድሮኖችን ለማብረርና ለማሳረፍ የሚያስችል አቅም መፍጠሩም ተመላክቷል። መንግስት የድሮን አጠቃቀሙን እንደ ጊዜያዊ ታክቲክ ሳይሆን በቀጠናው ዘላቂ የሆነ የአየር የበላይነትን ለማስጠበቅ እንደ ዋነኛ ስትራቴጂካዊ ምሰሶ እየተጠቀመበት መሆኑ የሚታወቅ ሲሆን በተለይም ሀገር ውስጥ ድሮን ማምረት መጀመሩ ይህንን ፍላጎቱን የሚያሳይ ነው። ኢትዮጵያ ከተለያዩ ዘመናዊ ድሮን አምራች አገራት ጋር አጋርነቷን ይበልጥ አጠናቅራ መቀጠሉ የሚታወቅ ሲሆን ከነዚህ መካከል አዘርባይጃን፣ ፓኪስታን፣ ዩናይትድ አረብ ኤሚሬትስና ሩሲያ በግንባር ቀደምትነት የሚጠቀሱ ሀገራት ናቸው። ላብነትም ኢትዮጵያ አሁን በሰሜን ግንባር ካሰማራቸው አንዱ እንደሆነ የሚነገርለት የሩሲያው ኦሪዮን ኢ ከሩሲያ ገዝታ መታጠቋ አነጋጋሪነቱ አሁንም ድረስ ቀጥሏል። ይህ አደገኛ ድሮን ኢትዮጵያ እጅ መግባቱ በአንድ በኩል ጠላት ከፍተኛ ድንጋጤ ውስጥ እንዲገባ አድርጓል የተባለ ሲሆን በሌላ በኩል ደግሞ ሀያላኑ ቋምጠው ያላገኙትን ድሮን ኢትዮጵያ እንዴት በእጁ አስገባችው የሚለው ጥያቄም ግርምት የፈጠረባቸው ብዙዎች ናቸው። በፈረንጆቹ 2016 የተመረተውና በራሺያ እጅ ብቻ የሚገኘው ድሮን በኢትዮጵያ አየር ኃይል እጅ የገቡት እነዚህ ኦሪዮን የተሰኙ ድሮኖች ትንሽ ኢላማ መቺ ሚሳይሎችና ቦምቦችን መሸከም የሚችሉ ናቸው። በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝነታቸው የተረጋገጠ ነው። በአሁኑ ወቅት የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆነዋል። ከነዚህ መካከል የሩሲያው ኦሪዮን ኢ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን ለመጀመሪያ ጊዜ ለኢትዮጵያ የሸጠች ሲሆን ኢትዮጵያም ድንበሯን ለመጠበቅ ከባድ አደራ አሸክመው በኤርትራ ድንበር በኩል እንዳሰማራችው ታውቋል። የመጀመሪያው ሽያጭ መሆኑም በዓለም አቀፍ የመከላከያ ትጥቅ ግዢ ከፍተኛ ትኩረትን የሳበ ክስተት ሆኖ የነበረ ሲሆን በሩሲያው ክሮንስታድት ግሩፕ የተሰራው ኦሪዮን ኢ ለስለላና ለውጊያ አገልግሎት የሚውል እጅግ ዘመናዊ ድሮን ነው። ይህ ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልእኮችን በብቃት በመወጣት አድናቆትን ያተረፈም ነው። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የመሸከም አቅም አለው። እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ ለ24 ሰዓታት ያለማቋረጥ በአየር ላይ መቆየት የሚችል ሲሆን በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚያዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ኢላማ መቺዎችና የራዳር ሲስተሞች የተገጠሙለት ነው። ትናንሽ ኢላማ መቺ ሚሳይሎችና ቦምቦችን መሸከም የሚችለው በተለይም የሚታጠቃቸው ኤክስ-50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃት በመፈጸም አስተማማኝ ሲሆን በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸምና የተወሰኑ ተሽከርካሪዎች ወይም ካምፖች የመሳሰሉ ኢላማዎችን ለመምታት እጅግ ተመራጭ ያደርገዋል። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎትም አስተማማኝ ነው። ከመሬት ላይ ሆኖ በሳተላይት ወይም በቀጥታ የሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠር ያስችላል። ግዢው ለኢትዮጵያ ከዚህ ቀደም ከቱርክ ባይራክተር፣ ከኢራን ሞሃጀር 6 እና ከቻይናው ዊንግሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት አጠናክሮት የአየር የበላይነቱን በእጇ እንድታደርግ እንደሚያግዛት በወቅቱ ሲዘገብ ነበር። ኢትዮጵያ ከቅርብ ጊዜያት ወዲህ ባከናወነቻቸው ግዢዎች የዓለም ወታደራዊ ኃይል ደረጃዋን ማሻሻሏ በግሎባል ፋየር ፓወር የ2026 መረጃ ላይ የተመላከተ ሲሆን በዚህ ወታደራዊ ኃይል ደረጃ መሰረት በኃይል መከላከያ ኢትዮጵያ በ2025 ከነበረችበት 52ኛ ደረጃ 5 ደረጃዎችን አሻሽላ 47 ደረጃ ላይ መቀመጧ ይታወሳል። ከአፍሪካ ባለችበት 5ኛ ደረጃ ላይ ትገኛለች። በዚህም ከፍተኛ የቴክኖሎጂ አቅም ከጠንካራ የውጭ ሎጂስቲክስ ድጋፍና አፋጣኝ የመሰረተ ልማት ግንባታ ጋር ተዳምሮ የሰሜን ኢትዮጵያ ወታደራዊ ሚዛን በከፍተኛ ሁኔታ በአንድ ወገን እንዳጋደለው እየታየ ሲሆን ይህ የድሮን የበላይነት የትጥቅ ትግል እጅግ አዳጋች እንዲሁም የፖለቲካና ወታደራዊ አመራሮችን እንቅስቃሴ ከመሬት በታች ብቻ እንዲወሰን የሚያስገድድ ነው። በዚህ ምክንያት ከሰሞኑ በትግራይ የተወሰደው የድሮን ጥቃት የህወሓት ከፍተኛ አመራሮችን ወደ ዋሻ እንዲሮጡ አስገድዷቸዋል። አበቃን። ሰናይ ጊዜን ተመኘን።